ሳይ እንግዲህ ስለ ሙስሊሙ ማህበረሰብ ትንሽ ነገር ልናገር ከዚህ አንፃር እስልምናውን የሚያውቁ ጥቂቶች ናቸው ሌላው ታማኝ ተከታይ ታማኝ ስለ ታማኝ ለምሳሌ ሰላማዊ ሰልፍ እንውጣ ከተባለ ግር ብሎ ነው የሚወጣው እንትና ኡስታዝ እንትና አለ ከተባለ እሺ ብሎ ነው የሚወጣው እና ቁርአን ላይ ቃል በቃል ይተቀመጣል አላህ የሶስተኛ ነው ያሉ በእርግጥ ካዱ ይላል አላህ የሶስተኛ ማለት መርየምና ኢሳ አላህ ሶስተኛ ነው ስለዚህ ክርስቲያኖች አምላክ ሶስት ነው አትበሉም ይላል ስለዚህ አምላክ ሶስት ይላሉ ያለው ቁርአኑ 90% ሙስሊም ይሄን የቁርአን ቨርስ ላያቀው ይችላል ግን ታማኝ ተከታዮች ናቸው ምለ ከክርስትና ሰምተው ሳይሆን ከእስልምና የሰሙትን ኡስታዞቻቸው ሲነግሯቸው ያለው ያንን ይዘው ይመጡና ክርስቲያኖች ሶስት አምላክ ያመልካሉ ብለው ይናገራሉ በጣም የሚገርም ነገር እኛ ጋር መተው ክርስትና አንድ አምላክ በሶስት አካል እንጂ ሶስት አምላክ የሚባል የለም ብለናቸው ነግረናቸው የሚቀጥለው ተመልሰው ሲመጡ ታማኝ ተከታዮች ስለሆኑ ለኡስታዞቻቸው የሚቀጥለውም ሲመጡ ሶስት አምላክ ታመልካላችሁ የሚለው ነው አእምሮአቸው ላይ የሚመጣው አንደበታቸው ላይ የሚመጣው ስለዚህ አንተ እንዳልከው እስልምናውንም በደንብ አያውቁም እንደው ቁርአኑንም አያውቁትም ኡስታዞቻቸው ደግሞ ከቁርአን የወሰዱትን ሐሳብ ይነግሯቸዋል እኛ ጋር ይመጡና ይሄንኑ ያደርጋሉ የሚገርመው እኔ ሚዲያ ላይ ከሰራው መስራት ከጀመርኩ 3 አመቴ ነው 3 አመት ሙሉ አንድ አይነት ሰው ይሄንኑ ጥያቄ ይጠይቀኛል ያው ሰው ሳይቀየር ጥያቄውንም ሳይቀየር ይሄንኑ ይጠይቀኛል ከኔ የሰማውን በየቀኑ ያስታውሰው ከኡስታዙ መጀመሪያ የሰማውን በየቀኑ ያስታውሰዋል ክርስቲያኖች ምን የሚለው ሶስት አምላክ ያመልካሉ የሚለውን የኡስታዙን ንግግር ሰምቶ ይመጣል አይቀይርም ለመጠየቅ ይመጣል የሚቀጥለው ማይቀጥይቅ ምንድነው የምናመልከው ብዬ ስጠይቀው ሶስት አምላክ ነው የምታመልኩት ይለኛል እኔ ምን ብዬ ነበር ባለፈው አይ እኔ አንተን እዛው እንደወረደ ነው ከገስት ሲወርድ ይረሳዋል እና እኛ ግን ለምሳሌ አንድ ሲደመር አንድ እኩል ይሆናል አንድ ትላላችሁ ይላሉ እኛ ብለን አናውቅ አንድ ሲደመር አንድ ስንደመር አንድ ስንት ነው ሶስት እንጂ አንድ ሆኖ አያውቅም ስለዚህ መለኮት ስንት ነው አንድ ቆጥረን እናውቃለን የለም አንድ በቃ ምን ቆጥረው ምንድነው አብ ወልድ መንፈስ ቅዱስ አካል አለ ምን ቆጥረው አንድ ሲደመር ሶስት አካል እንጂ አንድ ብለን አናውቅ ይሄንኑ ማን ነው የሚነግሯቸው ኡስታዞቹ ናቸው ክርስቲያኖች እኮ አንድ ሲደመር አንድ ሶስት አንዶች እኩል ይሆናል አንድ ነው የሚሉት ይላቸዋል እኔ ጋር መጥቶ እንደሱ የሚባል የለም ስለው የሚቀጥለው አንድ ሲደመር አንድ ነው የምትሉት ብሎ ይመጣል አሁንም ይረሳዋል እስቲ አይ ቀደምም እኮ ስትለኝ ለምሳሌ መስጊድ ውስጥ አንተ ጌታን ከማግኘት በፊት አባይደር ያልከው ሰው መስጊድ ውስጥ ስለ ክርስትና 12 እና 14 ስህተቶች እያለ ኢየሱስ ጌታ ማይሆንባቸው አምላክ ማይሆንባቸው እያለ መስጊድ ውስጥ ያስተምራል ስትለኝ ገራኔ ከተወልጄ ሳድግ ጀምሮ ቤተክርስቲያን ውስጥ ነው ያደግኩት ቸርች ውስጥ ባደግኩበት ዘመን ውስጥ አንድም ቀን የቤተክርስቲያን እንትን ላይ ስለ እስልምና ሰምቼ አላውቅም ስለ እስልምና ነው ያወቅኩት ነው አድጌ እስልምና ነው ያወቅኩት ስለ እስላም ጎረቤት ጓደኛ ሳይኖረኝ አድጌያለሁ አይደለም ትምህርቱን ሐዲስ ቁርአን ምናምን የሚባለውን ጉዳይ በራሴ ዕውቀቶችን ማሳደድ መፈለግ ሲጀምር እንጂ ቤተክርስቲያን ውስጥ እኔ እስልምና ስህተት ነው ብሎ የሚነገረኝ የለም ኢየሱስን ነው የተነገረኝ ስለ ኢየሱስ ነው የተወራልኝ ማቀውም ያደኩበትም እሱን ነው መስጊድ ውስጥ ቁጭ ተደርጎ እንደ አስተማሪ መምህር መጥቶ ስለ ክርስትና የሚያስተምራቸው ከሆነ ምናልባት ወጥ የሆነ ተመሳሳይ ስለ ክርስትና ያለ መረዳት የመጣው ከዛ ሊሆን ይችላል ብዬ ነው ማስበው ምክንያቱም እኔ አንዳንዴም እኮ ሳገኝ ነው እስኪ ክርስትና ላይ ያላችሁን ጥያቄ ጠይቁኝ ብዬ ሙስሊሞችን ሳቀርብላቸው ሁሉ ቦታ ተመሳሳይ ጥያቄ ነው የምጠየቀው እና አምነውት ነው ደግሞ የሚጠይቁኝ የተነገራቸውን ነገር ሶስት አምላክ ነው የምታመልኩት እንዴ ብሎ አይደለም የሚጠይቅ እናንተ እኮ ሶስት አምላክ ነው የምታመልኩት ብሎ ነው የሚነሳውና የሆነ ቦታ ላይ የሆነ ቅድም እንዳልኩ እንደ ፋብሪካ ፕሮዳክት እኩል በአንድ አይነት ዕውቀት ነገር ላይ እንደመጡ እንትን ስላልኩኝ ነው ግን እንደው በአጠቃላይ የክርስትና አገልግሎት ከፍቅር የመነጨ ነው ወደር በሌለው መወደድ ልክ በሌለው ፍቅር የተወደድን ሰዎች ነን እውነት ለመናገር ዲዘርቭ የምናረግ ባክግራውንዳችን ቤተሰባችን ታይቶ የዕውቀት ሌቭላችን ከማንም ከፍ ብሎ አይደለም በቃ ተወደድን ይሄ ህይወት ተሰጠን ስለዚህ በተወደድንበት መወደድ ደግሞ ሌሎች እንዲወደዱ ወንጌልን እንሰብካለን ከፍቅር ብቻ የመነጨ ነው ሙስሊሙም ጋር ሂድ
ኦርቶዶክሱም ጋር ሂድ፣ ካቶሊኩም ጋር ሂድ፣ ጆቫውም ጋር ሂድ፣ የፍቅርን ወንጌል ለመስበክ ነው የምንሄደውና ይሄንን ስራ ለመስራት የሚያስቡ ክርስቲያኖች ከሙስሊሞች ጋር መወያየት ለሚፈልጉ ክርስቲያኖች ወይም ደግሞ ከሙስሊሞች ጋር ተቀራርበው ይህንን የወንጌል እውነት ይህንን ብርሃን ለመናገር የትኛው መንገድ ነው የተሻለ የሚሆነው? ለምንድነው ይሄን ጥያቄ ማነሳለ? በኋላ ስለምመጣ ነው። እናንተ በምታገለግሉበት አገልግሎት ላይ የማያቸው ነገሮች ስላሉ ማለት ነው። ቁርአን እንደዚህ ይላል፣ ሐዲሱ እንደዚህ ይላል፣ እንትኑ ተፍሲሩ እንደዚህ በኋላ በደንብ እናነሳቸዋለን። የምታቀርቡት ኤቪደንስ እውነት ትክክለኛ ነው ወይ የሚለውንም ስለምጠይቅህ ማለት ነው። ግን አሁን እንድትመልስልኝ የምፈልገው የትኛው መንገድ ነው ሙስሊሞችንም ሳያስቆጣ እኛንም ባለጌ ሳያደርገን ነውር ሳንናገር ከአንደበታችን የሰው የሚወዱትንና የሚያከብሩትን ነገር ሳንገፋባቸው ከሙስሊሞች ጋር እንዴት ነው ወንጌልን መንገር የምንችለው? ትክክለኛ አዋጩ መንገድ የቱ ነው? ይሄኛው ትንሽ ከበድ ይላል። ቅድም እንደነገርኩ ነው የምንወደውን ክርስቶስን እና የሚጠቅማቸውን የዘላለም ሕይወት የሚያስወርሳቸውን ክርስቶስን ስንነግራቸው ትክክል ነው ስንላቸው በጣም የሚወዷቸውን ነገሮች ስህተት ናቸው ማለታችን አይቀርም። ስህተት ናቸው በምንልበት ጊዜ ግን እነሱ ወደ ምን ይመጣሉ? ወደ ማዘን ይመጣሉ። እንግዲህ ቢያሳዝናችሁም እንዳለው ጳውሎስ ሊያሳዝናቸው ይችላል እንጂ ያው ካሁን ከሚመጣው የገሃነም እሳት ከሚመጣው ጥፋት ይልቅ አሁን ቢያዝኑ እመርጣለሁ። ግን የሚያዝኑበትን ልክ ግን ማስተካከልና መቀነስ ይቻላል። እነሱ እንግዲህ ወደ እስልምና ስትመጣ ቻሌንጁ ትንሽ ከፍ ይላል ከሌላው። መጽሐፍታቸው የተለየ ነው፣ ከኛ መጽሐፍ ውጭ ነው። የሚያምኑበት መንገድ፣ ካልቸራቸው፣ አነጋገራቸው፣ እስልምናው የተገነባበት መንገድ ትንሽ ለየት ያለ ነው። ስለዚህ ከእነሱ ጋር ይሄን ውይይት ስታደርግ አንዳንድ ጊዜ ከመስመር ይወጣሉ። ነገሮቹ ከመስመር ወጥተው ታገኛቸዋለህ። እኔ ለክርስቲያኑ ማህበረሰብ እንዴት ነው ወንጌልን ለሙስሊሞች መንገር አለብን የሚለውን ማስተላለፍ የምንፈልገው የመጀመሪያ ነገር ክርስቶስን መውደዳችንን በክርስቶስ መርካታችን ማረጋገጥ አለብን። መጀመሪያ የሆነ ሃይማኖት አለ፣ የኔ ሃይማኖት አለ፣ በሁለቱ ሃይማኖት መካከል ጦርነት ተጀምሯል፣ እሱን ማፋፋም አለብኝ በሚል ሳይሆን እንዴት ሃይማኖቴ ይነካል፣ ለሃይማኖቴማ ምላሽ መስጠት አለብኝ ከሚል ሳይሆን ወንጌሉ መሰራት ያለበት ክርስቶስን ከመውደድ ነው መጀመር ያለበት። እኔ የምር በወንጌሉ ረክቻለሁ ወይ? የዘላለም ሕይወት አግኝቻለሁ ወይ? ከገሃነመ እሳት አምልጫለሁ፣ በጣም ደስተኛ ነው ወይ? በጉዳዩ እርክት ብያለሁ ወይ የሚለው መታሰብ አለ። የምር ከገሃነም ማምለጫ መንገዱ ክርስቶስ ኢየሱስ ነው ወይ? የምር አዳኝ ነው ወይ? በሱስ ድኜበታለሁ ወይ የሚሉ እነዚህ ጥያቄዎች ራስ መመለስ ይጠይቃል በዚህ መርካት። ሁለተኛ ደግሞ እነዚህን ሙስሊሞችን ወዳቸዋለሁ፣ ይሄ ያስፈልጋቸዋል ብዬ ነው ወይ የማደርገው? እንደሚያስፈልጋቸው ካወቅኩ ስለዚህ የማቀርብበትን መንገድ ይለያል ማለት ነው። ስለዚህ ወዳቸዋለሁ፣ ይሄ ክርስቶስ ያስፈልጋቸዋል፣ ከገሃነመ እሳት ማምለጥ አለባቸው፣ እወዳቸዋለሁ ብሎ ማሰብ ይኖርበታል። ሙስሊሞችን ካልወደደ እሱ ራሱ ካረካ ወንጌሉን መስበክ ውጤት አይኖረው። መስበክ የሚለው ወንጌሉን ከሙስሊሞች ጋር ማገናኘት አይደል? ወንጌሉን መውደድ ሙስሊሞችንም መውደድ ይጠይቃል። እኔ አሁን በየሀገሩ ስልጠና ስሰጥ መነሻ ይሄ የምንወደውን ወንጌል ለምንወዳቸው ሙስሊሞች ነው ርዕሱ። የስልጠናው ርዕስ የትም ቦታ ሲሄድ ይሄን ነው የምሰጠው። የምንወደውን ወንጌል ለምንወዳቸው ሙስሊሞች ነው። ስለዚህ አንድ ወንጌልን የሚሰራ ሰው ወንጌልን መውደድ አለበት፣ ፍቅር አለበት፣ በደንብ መረዳት አለበት፣ ሙስሊሞችን መውደድ አለበት። በዚህ ሁሉ ውስጥ ነገሩን እያቀዘቀዘው የሚመጣ ምክንያቱም የሁለት ዓለም ሰዎችን በለን ማለት በእግዚአብሔር መንግስትና በሰይጣን መንግስት መካከል ያለ ጦርነት መሆኑን መርሳት የለብንም። ሌላ ደግሞ በአንድ ሃይማኖትና በሌላ ሃይማኖት መካከል መሆኑን መርሳት የለብንም። ሌላ አልሸነፍ ባይነት ባለው ተፈጥሮ ሁለት ሰዎች መካከል ደግሞ መሆኑን መርሳት የለብንም። በዚህ ሁሉ ውስጥ ሲሆን ነገሩ ይከራል። ነገሩን የሚያቀዘቅዘው ምንድነው ብዬ ነው የማስበው? ፍቅር። ሚዲያ ላይ ይመጣሉ ወላሂ የቤት ስራዬ ነው ማድረግ እገልሃለሁ ሲለኝ እኔ በጣም ቀላል ነገር አለ ማድረግ የምችለው ነገር ማለት ነው። ወንድ ነህ እስኪና
እኔ ዝም እልሃለሁ ምናምን ማለት ይችላል። እሱም ጋር ያለው ወንድነት እኔም ጋር አለ አይነት ስሜት ውስጥ መግባት ትችላለህ። ገብቶሃል አይደል? ወኔ እኮ አለ እኮ ኢትዮጵያዊ ነኝ ወኔም አለኝ እኮ ልል እችላለሁ እኮ። ግን እንቅ አድርጎ የሚይዘኝ ምንድን ነው? ጦርነት ልትከፍት አይደለም የመጣው፣ ወይም ደግሞ አልሸነፍ ልትል አይደለም የመጣው። አሁን ባርከው የሚል እኔ ውስጥ ፍቅር መምጣት አለበት። እወድሃለሁ ወንድሜ፣ እኔ ግን ልገልህ አልፈልግም። አየህ እኔ የምወጣ የምልህ ከእንደዚህ ገለሃለሁ ከሚል አስተሳሰብና መንፈስ እንድትወጣ ነው ብዬ ለመንገር ሀሳቤን ለመቀጠል አቅም የማገኘው ስለምወደው ነው እንጂ እኮ ቀላል ነው። ሲምፕል ነገር ገላለሁ ሲለኝ ማን ስለሆንኩ ነው? እኔም ገላለሁ አንተ። አዎ በጣም ቀላል። እንደውም አንድ ጊዜ አንድ ሙስሊም ምን አለ፣ ልክ ገባና ማሜ በጣም የምትሰራው ነገር በጣም ቆንጆ ነው፣ ለስለስ ብሎ ማለት ነው፣ ለስለስ ብሎ በጣም የምትሰራው ነገር በጣም ቆንጆ ነው ምናምን አለኝና በቃሬዛ እየወሰዱ ቀና ብለህ የምታወራ ነው የምትመስለው አለኝ። ገብቷል? አሁን ልብህን እንዴት እንዳዘጋጀው ከዛ እንዴት አድርጎ እንዳጠቃ አስበው። አሁን ሰፍ ብለህ ክርስቲያን ነው ወይም ደግሞ ብለህ በጣም አፕሪሺየት ሊያደርገኝ ነው ብለህ ጠብቀህ ሲነግርህ ይሰማሃል። ውስጠኛው ነገርህን ሊነካ ይችላል። ከዛ ካሜራ ዘጋሁና ራሴን አረጋጋሁ። ከዛ እኔ ደግሞ በጣም እወድሃለሁ አልኩት። ተባረክ። ለምንድን ነው እንደዛ ያልኩት? እኔ በጣም ቆንጆ ስድቦች ሰይጣንን አቀብለኝ ብለው ያቀብለኝ ሞልቶታል እሱ ማለት ነው። ግን እንዴት አድርጌ ገብቷል? እንዴት አድርጌ እንደዛ ላደርግ ይችላል? ያም ሆኖ እኮ ነው የምልህ፣ ያም ሆኖ ሰው ስለሆንክ ራስን መቆጣጠር ያቅትሃል። እና ምን ልለው እችላለሁ? በቃ ውጣ አንተ ደግሞ ታበዛዋለህ ምናምን እላለሁ። አሁን በተደጋጋሚ እንደዚህ ይላል፣ ውጣ በቃ አንተ ያማል እንደምን ሆነህ ነው አሁን መሰደብኩ ምናምን ሊጮህ እያወራለሁ ማለት ነው። አስወጣዋለሁ ወደታች ማለት ነው። ይሄ የሰውነት ባህል። ይሄንን ማቀዝቀዝ እፈልጋለሁ። እግዚአብሔር ችሎታ ቢሰጠኝ፣ አቅም ቢሰጠኝ፣ ጸጋውን ቢሰጠኝ ይሄ ራሱ መወገድ ያለበት ብዬ ነው የማስበው። ስለዚህ እስልምና ላይ የሚሰሩ መስራት የሚፈልጉ እነሱ ወንጌል መስራት የሚፈልጉ ሰዎች ፍቅሩ ስለሚያቀዘቅዝላቸው መውደድን ማስቀደም አለባቸው። በተቻለ መጠን ራሳቸውን ማለማመድ ይኖርባቸዋል። ሌላው ደግሞ ለሙስሊሞች ወንጌልን በሚሰብኩበት ጊዜ የእነሱን መጽሐፍ ሲጠቅሱ የእነሱን ምሁራን መጥቀሳቸውን፣ መጽሐፉን በትክክል መተርጎማቸው ላይ ትኩረት ማድረግ አለባቸው ብዬ አስባለሁ። ምንድነው ደግሞ ሌላው ብዙ ጊዜ ከሙስሊሞች ጋር የሚደረግ ውይይት አብዛኛውን ጊዜ በሰላም አይጠናቀቅም። ምንድነው ምናልባት ባያዝ ዶንክ እንዳልባል እንጂ እኔ ክርስቲያን ስለሆንኩኝ ግን ብዙ ጊዜ ሳይ ሙስሊሞች መጽሐፍ ቅዱስ ይከፍቱና የፈለጉትን ጥቅስ እንደፈለጉት እነሱ እንደተረዱት እነሱ እንደገባቸው ፈተው ድምዳሜ ሰጥተው ይጨርሳሉ። አንድም ኮሜንታሪ ለዛ መጽሐፍ ለዛ ክፍል የተነገረ ምንም አይነት ነገር አያቀርቡም። በተመሳሳይ ደግሞ እናንተ ጋር ስታወሩ ደግሞ መፈስር ተፍሲር እንትን እንደፈሰረው እንትና እንደተፈሰረው ምናምን ብላችሁ የምታቀርቡትን ነገር አያለሁ። በዚህ ረገድ የሆነ ባላንስ የሆነ ነገር አያለው። ክርስቲያኖች ሲያቀርቡ በራሳቸው ቁርአንን እንደዚህ አንብበው ተረዳን አይሉም። እንደውም አንዳንድ ጊዜ ቲክቶክ ላይ ባለ ቪዲዮ ምንድነው ማየው ሙስሊሞችን ራሱ ኢንቫይት አድርገው አንብባችሁ ተርጉሙልን ብለው እድል ይሰጣሉ። ክርስቲያኖች ሙስሊሞች ግን ሲያወሩ መጽሐፍ ቅዱስን ጠቅሰው ሲናገሩ ሳይ ያነቡታል። በቃ ነው ያሉትን ነው ብለው ነው የሚከራከሩት። እና ብዙ ጊዜ አንድም ይሄ በሰላም እንዳይጠናቀቅ የሚያደርገው እሱ ይመስለኛል። ግን አንተ የምትነግረን ምን ምክንያት አለው? ብዙ ጊዜ ከእስልምና ካሉ ሰዎች ጋር መጽሐፍ ቅዱሳዊ ሐሳቦችም ይሁን ቁርአናዊ ሐሳቦች ተነስተው ውይይት ተደርጎ በሰላም አይጠናቀቅም። በቃ ተቀያይመው ምናምን ነው የሚለያዩት። ምንድነው ለምን በሰላም መግባባት አልተቻለም? ኦኬ የመጀመሪያው ነገር መሰረቱ አሁንም ፍቅር ነው። የፍቅር ጉዳይ ነው። በእስልምና አስተምሮ ክርስቲያንን መውደድ አይቻልም። በዛ ልክ ክርስቲያንን በትህትና ማውራትና በፍቅር ማድረግ አይቻልም። ስለዚህ ፍቅር ውስጥ ከሌለህ ደግሞ ትህትናውን በትክክል ማውራትም አይመጣልህ። ስለዚህ ሲመጣ አንተ ደግሞ እንደዚህ ትላለህ አይደል ምናምን ብሎ ነው የሚጀምረው። ለምንድነው እምነትን እንትን የምትለው መቼም አትመልስልኝም ምናምን ብሎ ነው የሚጀምረው ማለት ነው።
ስለዚህ ክርስቲያኑ ያን መታገስ ሊያቀተው ይችላል። አንዳንዶቻችን እንታገሳለን፣ አንዳንድ ጊዜ እንታገሳለን፣ አንዳንድ ጊዜ እንታገስም። እንደዚህ አይነት ነገሮች ይኖራሉ። ሌላው ደግሞ የመጽሐፍ አተረጓጎማችንም ለምሳሌ እኔ ጋር የሚሰሩ እስልምና ላይ የሚሰሩ ወንድሞች አሉ። አንዳቸው ቁርአንን ሄዶ የሆነ ጥቅስ ጠቅሶ ያንን በራሱ ፈቃድ በራሱ መንገድ የሚተረጉም ክርስቲያን አይደለም። እኛም የመጀመሪያ ተቃዋሚዎች ነን በዛ ጉዳይ ላይ ማለት ነው። ግዴታ ያንን የቁርአን ክፍል ሙፈሲሮች ወይም ደግሞ የእስልምና ምሁራን ምን ይሉታል፣ ምን ብለው ነው የፈስቱት፣ ስለዛስ የቁርአን ክፍል የተነገረ የነብዩ መሐመድ ንግግር እንትን ሐዲስ አለ ወይ ብለን አጣርተን። ለምሳሌ የሆነ ቁርአን ክፍል ስነግረው ሙስሊሙ ካላመነ ወደ ተፍሲሩ ነው የምለው እኔ በግሌ ማለት ነው። እንደም ጓደኞችም እንደዛ ናቸው። ይሄኛው ተፍሲር ሌላኛውን ተፍሲር እንመልከት ብለን እንጠይቃለን። አንድ ሙስሊም ግን መጽሐፍ ቅዱስ በራሱ መንገድ በራሱ ሐሳብ ከአንዱ ጥቅስ ጋር አጋጭቶ ግልጽ ነው እኮ በቃ እንደዚህ ነው ይላል። የትኛው ክርስቲያን ምሁር ነው እንዲህ ብሎ ያስተማረ? የትኛው ኮሜንታሪ ነው? ተፍሲር ማለት ኮሜንታሪ ነው። እሺ የክርስቲያን ሙፈሲር አንድ ጥራ ሲባል አይተው። ስለዚህ በራስ ነው የምተረጉመው የሚለውን ሐሳብ ስንለው ግልጽ ነው እኮ ይሄ እኮ ለማንበብ ራሱ ግልጽ ነው ይላል። ግልጽ መሆኑ እሱን ትክክል አያደርገው። ስለዚህ መጽሐፍ ቅዱስን ሙሉን ደግሞ ያነበቡ አይደሉም። አይታቸው ከሆነ ላይቭ ላይ የሚመጡት ኡስታዞችንም ጨምሮ የመጽሐፉን ስም እንኳን ራሱ በደንብ አያውቁም። ለምሳሌ አንድ ጊዜ እኔ ጋር ውይይት ሲያደርግ የነበረው ኡስታዝ ኢሳይያስ ወንጌል ላይ የተጻፈው እያለ ሰምተሃል አይደለ? በኢሳይያስ ወንጌል አሁን ክርስትናን የሚኖረው ክርስትናን የሚማር በክርስትና ውስጥ የሚኖር ከአንድ ክርስቲያን ጋር ለመወያየት መጥተህ ስለ መጽሐፍ ቅዱስ በድፍረት መጽሐፍ ቅዱስ አይልም እንዲህ ነው የሚለው ብለህ በድፍረት እየተናገርክ ኢሳይያስ ወንጌል እያልክ የያዕቆብ ስራ እያልክ አስበዋል። ይሄ ድፍረትን ከኡስታዞቻቸው ደፍራችሁ ጠይቁ ተብለው ያው ታማኝ ታዛዦች ናቸው። በነገራችን ላይ ኢስላም ማለት ሰሚሽን ማለት ነው፣ መገዛት ማለት። ስለዚህ ኡስታዙ ከላይ አንድ ነገር ካለ በቃ ያለውን ነገር ይዞ መምጣት ነው። የመጽሐፍ ቅዱስን ጥቅስ አያውቀውም፣ ጥቅሱን ኡስታዙ ሰጥቶታል። ያንን ጥቅስ ይናገርና ኡስታዙ ያለውን ይነግርሃል። ከዛ ጥያቄ ሳይሆን የሚጠይቅህ ሊከራከርህ ነው የሚፈልገው። አንተ እኮ ጥቅሱን ነው ይዘህ የመጣው እንጂ መጽሐፉን አታውቀውም፣ ግግም ብሎ ነው አይነት ነገር ነው የሚለው። መጽሐፍን እንዴት እንደሚነበብ በምን መንገድ እንደሚተረጎም የክርስቲያን ምሁራኖችን እንኳን ማየት አይችሉም። እኛ ሁል ጊዜ ሐዲስም ይሁን ቁርአን ስናመጣ ሙፈሲሮችን አብረን ይዘን እንመጣለን። የሚገርምህ ነገር ሐዲስ ማብራሪያ የለውም ብዙ ጊዜ፣ ነገር ግን ፈተዋ ይባላል። ስለዛ ሐዲስ ማብራሪያ የሚሰጡ ሰዎች አሉ፣ እንደ ፈተዋ ተብሎ ማለት ነው። ያንን ፈተዋ ጭምር እናያለን እኛ ለሙስሊሞች እናስረዳ። ለምሳሌ ይሄን ሐዲስ እኔ እንደዚህ ብዬ ፈታሁት ማለት አይደለም። ኡስታዙ ወይም ደግሞ ይሄ ሙፍቲ እንትና የሚባለው ይሄን ጉዳይ እንዲህ ብሎ ነው የፈታው፣ ቪዲዮ ሁሉ እናሳያለን። እነሱ ግን በዛ መንገድ ስለማይመጡ ብዙ ጊዜ በጭቅጭቅና በንትርክ ባለመግባባት ነው የሚፈታው። ሁሌም ግን እኛ ክርስቲያኖች ሙስሊም ወንድሞቻችን እንወዳቸዋለን። ሌላው ምን እሰማለሁ መሰለ፣ በውይይታችሁ ወቅት ወይም በሙግታችሁ ጊዜ እናንተ የምታነሷቸው ክሌም የምታደርጓቸው ነገር አሉ። ለምሳሌ መሐመድ ይሄን አደረገ፣ በዚህ ምክንያት ትክክል አይደለም፣ አይሻን በ6 ዓመቷ አገባት፣ በ9 ዓመቷ አብሯት ተገናኛት፣ እንደ የተለያየ ሐሳቦችን ሐዲስ ብላችሁ እያመጣችሁ ታቀርባላችሁ። ሙስሊሞችን ደግሞ ስሰማ ይመስለኛል ሐዲስ የሚባሉት ነገሮች ራሱ ከፈፍላላችሁ። ትክክል የሆነ ትክክል ያልሆነ ምናምን አለና ትክክል ካልሆነው ጉዳይ እያመጣችሁ ወይም ደግሞ እስልምናው ሪፕሬዘንት አያደርገኝም ከሚለው ጉዳይ ላይ እያመጣችሁ ነው ወይ እስልምናን እየሞገታችሁ ያላችሁት? አንዳንዴ ለምን መሰለ እየዋሻችሁ ነው እንዳለል ከዌብሳይት ላይ ምናምን ነው ገብታችሁ ፋይሎችን የምታመጧቸው። እኔም አክሰስ አደርጋቸዋለሁ እነሱን ጉዳይ። አንዳንዴ ተከትዬ የምትሉትን እንግሊዝኛውን ስታነቡ እንደው በቋንቋም አታለህ እንዳይሆን እያልኩ አንዳንዴ እከተላለሁ። የምትሉት ነገር የተጻፈውን ነው የምታነቡት። ግን አሉት አይደለ ወይ እርካኖች? ለምሳሌ ሁሉም ምንጭ የእስላም ምንጭ አይደለም። ሁሉም ጸሐፊ የእስላም ጸሐፊ ላይሆን ይችላል። በጣም ደግሞ እንደገባኝና እንደተረዳሁት በጣም ሰፊ ነው የሐዲስ የሚባለው፣ በጣም ብዙ ነው ያለውና እንዴት ነው ጥንቃቄ የምታደርጉት? በትክክለኛ በእስላማዊ ምንጭ እስልምናን እየሞገታችሁ ያላችሁት
ክፍፍሉስ ምንድነው? ትክክል ያልሆኑ ሐዲሶችም አሉ ወይ? እሱን በደንብ አብራራል። በሐዲስ መጽሐፍቶች ላይ ወደ አራት ክፍሎች ይከፍሏቸዋል። ለምሳሌ ሰሂህ የሚባል አለ። ይሄ አውቶንቲኬትድ የሆነ ተቀባይነት ያለው 100% ብለው የሚያምኑት መጽሐፍ አለ። ይሄም በሱኒ ሙስሊሞች ነው። የእስልምና ክፍፍል ላይ ሲመጣ ይለያል። የሱኒ ሙስሊሞች ሰሂህ ሐዲስ ብለው የሚከፍሏቸው ሙሉ በሙሉ አሉ። ለምሳሌ ቡሃሪና ሙስሊም የሚባሉት ሰሂህ ሙስሊምና ሰሂህ ቡሃሪ ነው የሚባሉት። እነሱ ላይ ስህተት የለም፣ ሰሂህ ናቸው ብለው ያምናሉ። ሁለተኛው ደግሞ ሐሰን ይባላል። ጥሩ የሆነ ደረጃው የሐዲስ ሰንሰለት ይባላል። ሐዲስ ሰንሰለት ማለት ለምሳሌ ጀርሚን ከእንትና ሰምቶ እንደተናገረው እንትና ሰምቶ እንደተናገረው እያለ ነብዩ መሐመድ እና ሱሐቦች ጋር መድረስ አለ። ስለዚህ መሃል ላይ የሆነ ሰው ካለ ሐዲሱን ደረጃውን ይቀንሰዋል ማለት ነው። ለምሳሌ ከጀርሚ ጀምሮ ወይም ደግሞ ከሆነ ዘጋቢ ጀምሮ መሐመድ ድረስ በትክክል ከሄደና መሃል ላይ ያሉት የተጠቀሱ ሰዎች ታማኝ ከሆኑ ሰሂህ ነው ይባላል ማለት ነው። ስለዚህ በዚህ ተመድበው በምሁራናቸው ተጠንተው ተመድበው ሰሂህ ቡሃሪና ሰሂህ ሙስሊም ብለው ተቀምጠዋል። ኦኬ። ሁለተኛ ቅድም ሐሰን ያልኩህ እንደዚሁ መሃል ላይ የሆነ ደከም ያለ ነው፣ ከዋናው ደከም ያለ ነው ግን ጥሩ ነው የሚባል አለ። ሶስተኛው ደግሞ ደካማ ነው፣ ለመቀበል ያስቸግራል፣ ለመጣልም ያስቸግራል። መሃል ላይ የሆነ ደካማ ነው የሚባል ሐዲስ አለ፣ ዶኢፍ ይባላል። አራተኛው ግን ፋብሪኬትድ ነው ይላል። ፋብሪኬትድ ነው መውዱ የሚባለው የተፈበረከ ነው፣ ሰዎች ናቸው የጻፉት። እዚህ ላይ በእስልምና ውስጥ ያሉ ሌሎች ክፍፍሎችን ምክንያት ያደርጋሉ። ሻዓዎች ናቸው የጻፉት፣ ሱፊዎች ናቸው የጻፉት፣ እንደውም አንዳንድ ጊዜ ክርስቲያኖች ሁሉ ነው የጻፉት ሊሉ ይችላሉ። እንደዚህ አይነት እንትኖች አሉ። ይሄ በሱኒ ሙስሊም ውስጥ ያለው። ወደ ሻዓ ሙስሊም ስትሄድ ሰሂህ ሙስሊም፣ ሰሂህ ቡሃሪ የሚባሉትን ሰዎችን ስማቸውን እየጠሩ የአላህ እርግማን በእነሱ ላይ ይሁን ይላሉ። እንኳን መጽሐፋቸው ሊቀበል። አይሻ ናት የዘገበችው፣ አይሻ ናት ይሄ ሁሉ ጉድ የተናገረችው እና እነ ዑመር ናቸው እና አቡበከር ናቸው፣ ከሊፋዎች ናቸው። እነዚህ ሁሉ ስለማይቀበሉ እነዚህን ሐዲሶች በሙሉ ይጥላሉ። አንቀበልም፣ መሐመድን እና አላህን ክፉ አድርገው ነው የሚስሉት ብለው ደግሞ የራሳቸው ሐዲስ ደግሞ አላቸው። በቁጥራቸው ጥቂቶች ናቸው። ኢትዮጵያ ውስጥ በተለይ ኢራን፣ ኢራቅ በብዛት አሉ እና ከዚህ የተነሳ ነው እንግዲህ ሐዲሶችን የሚከፍሉት። እኛ ግን ሁል ጊዜ የምናመጣው ለኢትዮጵያ ውስጥ ሱኒ ሙስሊሞች ስለሚበዙ ኢትዮጵያ ውስጥ በብዛት ያሉት እነሱ ስለሆኑ ሰሂህ ሐዲሶችን ነው የምናመጣው። ሰሂህ ቡሃሪ፣ ሰሂህ ሙስሊም የሚባሉትን ማለት ነው። ይሄም መጥቶ ግን አሁን ላይ ሐዲሶቹን ሰሂህ ቢሆንም አንቀበልም ወደ ማለት መጥተዋል። ለምንድን ነው እንደዛ የሚሉት? ሰሂህ ቡሃሪ ላይ ሰሂህ ሙስሊም ላይ የተቀመጡት ራሱ አንዳንዶቹ ኖርማሊ ስድብ ነው የሚመስሉት። አሁን ሰሞኑን ያለውን እንቅስቃሴ ታያለ። መጽሐፉ ላይ ያለውና ያነበበው ህዝቡ ሲሰማው ግን ስድብ ነው። ስለዚህ ሙስሊሞች ምን እያሉ መጥተዋል? ሰሂህ ቢሆንም ከቁርአን ጋር ከተቃጨ፣ ሰሂህ ቢሆንም ካላመንበት አለመቀበል መብታችን ነው፣ ትክክል አይደለም ብለው የሚዘጉ እንደውም ቁርአኒስት የሚባሉ አሉ። ቁርአንን ብቻ ነው የምንቀበለው የሚሉ ደግሞ ከዚህ ውስጥ እየወጡ ነው ማለት ነው። ስለዚህ ሙስሊሞች መካከል ግርግሩ ጥሉ የሚመጣው አንዱ የሚቀበለው አንዱ የማይቀበለው፣ አንዱ የሚስማማበት አንዱ የማይስማማበት አለ። በዛ እንግዲህ ምሁራኖቹ ለአራት ከፍለው ካስቀመጡት በኋላ ከተከፈለውም ከዛ ሰሂህ ከሚባለው ደግሞ የማይቀበሉት አለ። ግን በዚህ የተረዳሁት ቅድም እንዳልከኝም በእርግጥ እንትኑ ረጅም ነው መንገዱ። ቁርአንን መጀመሪያ ማንበቡ ከዛ በኋላ ምንድነው ማፈዝ ነው ያልከኝ፣ ማፈዙ ምናምን ረጅም ጊዜ የሚፈጅ ነው። ከሱ ሁሉ ጊዜ ተርፏቸው ብዙ ሙስሊሞች ሐዲስን ደግሞ ሁሉ ሐዲስ የመመርመርና የማየት እድል እንዳልገጠማቸው ኮምፕሊትሊ ሚዲያ ላይ ባለው እንቅስቃሴ ነው መረዳት ይችላል። ምክንያቱም አብዛኞቹ እንግዳ ነው ለያኛው ክፍል ለነሱ የሚመጡት ሰዎች። እንደውም አንዳንድ ጊዜ ገስቱ ላይ የለም ብሎ ሲከራከር የቆየ ሰውዬ አይና አንዱ ከሱ የተሻለ ወይም ቀድሞ ያነበበ ሰው አለ ግን እሱ እንዳለው አይደለም ብለው ደግሞ ሲያርሙ ታያለው። መኖሩ ላይ አትሊስት የሚስማሙ ክፍሉ ግን አንተ እንዳልከው አይደለም የሚሉትን ሐሳብ አለውና ብዙ ጊዜ ነው የሚያሳስበኝ የነበረ ጥያቄ ነው። ማለት ትክክለኛ ኤቪደንስ ነው ወይ የምታመጡት? እንደውም ኢቭን
የምትጠቀሙት ዌብሳይት ምንድነው? ሱና.ኮም እንግዲህ በሳውዲ አረቢያ ጥበቃ የሚደረግለት በጣም ህጋዊ የሆነ የሙስሊሞች ሪፕሬዘንት የሚደረጉበት ዌብሳይት ነው። እንደ ዌብሳይቱ ራሱ ከፈለገ ሀዲሱ ይጫናል፣ ከፈለገ ሀዲሱ ይወርዳል። አነጋጋሪ ምናምን ጉዳይ ሲሆን ዞር የሚደረጉም ሀዲሳቶች ይኖራሉ እዛ ላይ። ግን እንዲህ አይነት ኤቪደንስ እየመጣ ለምንድን ነው ሙስሊሞቹ ይሄ ጉዳይ ሲነሳና ይሄ ሀሳብ ወደ ጥያቄ ወደ መድረክ ሲመጣ አይ ነው ይሄ ማለት ነው ብሎ ከመልስ ከመስጠት ይልቅ ለምንድን ነው ወደ አላስፈላጊ ግጭት የሚገቡት? ምክንያቱም ተመሳሳይ ጥያቄ እነሱም ያነሳሉ። ምክንያቱም እኔም እኮ ሶስት አምላክ ሳላመልክ ሶስት አምላክ ነው የምታመልከው ስባል እኮ ጸብ አላማረኝም እና ላስረዳ የሥላሴን ትምህርት ብዬ ኢንቫይት ነው ማድረገው፣ ምክንያቱም ማስረዳበት መጽሐፍ ስላለኝ ማለት ነው። ብዙ ጊዜ እንደሱ አይነት ለምንድን ነው ወይ ውይይትም ይሁን ወይ ደግሞ መልስ የሚሰጥባቸው ነገሮች የማይኖሩት? ብዙ ጊዜ ወደ ጸብ ነው የሚያድገው። አንተ ስላነሳው ለምን አነሳው ተብለው ጸብ ነው እንጂ የሚነሳብህ አይ ልክ አይደለም ተብሎ መልስ አይሰጥም። ለምንድን ነው እንደዚህ የሚሆነው? ለምንድን ነው መልስ አያውቁትም እንዳልክ በደንብ ያጠኑ ሙስሊሞች አሉ። ምንድነው ክፍተቱ? አዎ ምን አለ መሰለህ፣ በእስልምና ሌላ አስተሳሰብ አለ። ኦኬ ነብዩ መሐመድ በተሳሳተ መልክ ሲያነሱ ሲነጋገሩ ባለበት ቦታ ላይ ሁሉ አትገኙ ነው የሚላቸው። ለምሳሌ መሐመድ ላይ ጥያቄ አንድ ሰው ካነሳ፣ ነብይነቱ ላይ ጥያቄ ካነሳ፣ በነብይነቱ ጉዳይ ላይ የሆነ ነገር ካነሳ እሱ ጋር አትሁን። ስለዚህ አንተ በተሰበሰብክበት አብረህ የምታወራበት ላይ ክርስትና ላይ ብቻ ማውራት ይፈልጋሉ። ስለዚህ እስልምና ነካ ስታረገው ይገነፍላል፣ እስልምናውን ነካ ስታረገው ይናደዳል። ለምን? መሐመድ እንዲነሳበት አይፈልግም። አይተው ከሆነ ኢትዮጵያ ውስጥ አንድ ኡስታዝ መጥቶ ከኛ ጋር በመሐመድ ነብይነት ዙሪያ ለመወያየት አይመጣም። ለምን አይመጣም? ስለ መሐመድ ያሉት ሐዲሶችን ባነበብክ ጊዜ እሱ መቆጣጠር አይችልም። አየህ፣ ሳታውቀው ወደኸው ስለሱ የተሳሳተ ነገር በተነገረ ቁጥር መቋቋም ያቅታል። ስለዚህ ሙስሊሞቹ ይህን መቋቋም አይፈልጉም። መሐመድን በኔጌቲቭ ማንም እንዲያነሳባቸው አይፈልጉም። አላህ ላይ ይቀላቸዋል። ስለዚህ መተው የተጻፈውን ነገር እያነበብክ ሲናደዱ ታያቸዋል። አንብበው እሱ እያነበበው ራሱ ይናደዳል። እኔ አሁን ከፍቼ ያሳየዋለሁ ስለ መሐመድ። ልክ ሲያነብ ይናደዳል። አሁን ምን ማለት ፈልገህ ነው? ነብይን እየተሳደብክ ይላል ማለት ነው። ስለዚህ ከመጀመሪያ ፍርሃቱ ስላለ መሐመድ ላይ ያላቸው ፍርሃት አለ። መሐመድ ላይ ድምጻችሁን ራሱ ከፍ አድርጋችሁ አትናገሩ ነው የሚለው። ለምሳሌ ውጭ ላይ ሆኖ መሐመድን ሲጠሩት ድምጻቸውን ከፍ አድርገው ነበር። ቁርአን ወረደልኝ ብሏቸዋል። እሱም በምትጠሩ ጊዜ ድምጻቸውን ዝቅ ለምን አታረጉም የሚል የቁርአን እንግዲህ ከመለኮት ለሱ ሲል መገለጥ መጣለት ማለት ነው። ስለዚህ ይሄን ያክል ፍርሃት ስላላቸው አንተ ጮክ ብለህ መሐመድ እያልክ ስታወራ ሁሉ ይላል። ታስታውስ ከሆነ አንድ ኡስታዝ ነብዩ መሐመድ ብለህ ካልጠራ ሰለላሁ ዐለይሂ ወሰለም የሚለው ቃል ካልጠቀምክ ውይይት አላረግም እስከ ማለት ድረስ ደርሷል። ካዳ ኦሬዲ እሱን እምነት ካረክ ካዳ ለምን ብለህ ነው የምትወያዩ? ሲጀመርም እኮ አምነህ ነው የምወያየህ ብሎ አይነት እስከዚህ ድረስ ይደርሳሉ ማለት ነው። እኔ ሙስሊሞች ጋር ለመወያየት ከሚያስቸግሩ ነገሮችን ልንገርህ። አንደኛ መሐመድን ተቀብለህ እንድትወያይ ይፈልጋሉ። ተቀብለው ነብይ ምናምን እያልክ እንድታወራ ይፈልጋል እኮ። ከተቀበልከው ለምን ለውይይት ታቀርበዋለህ እኮ ነው። ስላልተቀበልከው እኮ ነው በመሐመድ። ይሄን ሪዝን እኮ ቢስ አሁን አንተ ያልከውን ነገር ቢያምኑልን እኮ ውይይቱ ጥሩ ይሆን ነበር፣ ግን አያምኑልን። ሁለተኛው ነገር ደግሞ እያለ በሰዎች ፊት አንተ እንድትሳሳት ለማሳየት ዋሽቷል ብሎ አዋጅ ማስነገር የተለመደ ነው መስለምን። ሌላ ቀን ሐዲሱን ይጠቀምበታል እሱ። ሌላ ቀን ማለት ነው ሐዲሱን ይጠቀምበታል። ግን አንተ ጋር ሲሆን ግን ነገሩን እንዲያገኘው ካወቀ ውሸትህን መሆኑን ለመናገር ከጎግል ላይ ያመጣው ይላል። እንግዲህ ሱና.ኮም ነው ቅድም እንደተነጋገርነው። ሙስሊሞች ናቸው። ሳውዲ አረቢያ ነው የሚቆጣጠሩት። በተለያየ ቋንቋ ነው የተቀመጠው። ሐዲሶቹም ቁርአኖቹም ተፍሲሮቹም አንድ ላይ የተቀመጡበት ነው። ከዛም አልፎ ደግሞ ሃርድ ኮፒ አለ እኮ መጽሐፍ። ግን ይመጣና ሃርድ ኮፒውን እንደማታመጣ ከገባው ሶፍት ኮፒውን ከጉግል ላይ ያመጣው ዋሽታል ይላል። ይሄን ማድረግ የተለመደ ነው። አሁን ቅርብ ጊዜ የተውሂድ ሰዎች ገሃነም ይገባሉ፣ ከሰል እስከሚሆን ድረስ ይቃጠላሉ። ከዛ በኋላ ገነት በር ላይ ውሃ ይደፋባቸውና ሰውነታቸው በቅሎ ገነት ይገባሉ የሚለውን የሆነ ጊዜ ተናገርከው።
ከዛ በፍጹም የተውሂድ ሰዎች ገሃነም ሊገቡ አይችሉም የሚል ሐሳብ ኡስታዙ ሲናገር ሲከራከር ይቆይ። ሰሞኑን አንድ ሐሳብ አመጣን። እስኪ ቃል በቃል ተውሂድ የሚለውን ቃል በቃል አምጡ የሚል ጥያቄ ስናነሳ ይሄንን ሐዲስ አመጡት። ያኔ ሐዲሱ ትክክል አይደለም ተቀባይነት የለውም ሲሉ የነበሩት ነው። ስለዚህ ለነሱ ማስረጃው ነው ከቀረበ ራሱን ሐዲስ ይጠቀሙታል። አንተ ግን እሱን ሐዲስ ራሱ ለአንተ ማስረጃ ስታቀርበው ትክክል አይደለም ትባላለህ። አዎ ትክክል አይደለም ሐዲሱ ተቀባይነት የለውም የሚል ያነሳሉ። እንደው በኢትዮጵያ ውስጥ ላለ እስልምና ላይ ለሚሰሩ ገጠርም ከተማ መልእክት ማስተላለፍ እንፈልገው። ሙስሊም መረጃ ሰጥተው ትክክል ነው ብሎ ሊቀበል አይችልም። የተጻፈም ቢሆን የመጀመሪያ ተሳስተሃል ውሸትህን ነው ምናምን ይልሃል። አንተ መረጃውን ስታቀርብ ደግሞ አንብብልኝ ማንበብ አትችልም እኮ ምናምን ይልሃል። ከዛ አነበብክለት። ልክ ካነበብኩለት በኋላ አንተ እንደተረጎምከው አይደለም ይልሃል። ሌላ የተረጎመ የሱን አመጣለታለሁ። መጨረሻ ላይ ምን ችግር አለው ወደሚለው የሚመጣው መጨረሻ ላይ እንጂ ልክ ሐዲሱን እንዳያውቀዋለሁ ሐዲሱን ትክክል ነው እናንተ እንዳልከው ነው ሊል አይችልም። ገጠርም ከተማም ያላቸው ለሙስሊሞች መረጃ ስትሰጧቸው በደንብ አሳማኝ በሆነ መልኩ አስረዷቸው እንጂ የለም የሚሏቸው ውሸት ናቸው። የለም ምን አንድ ጊዜ በራይድ እየሄድኩ ይችላልና አንድ በራይድ እየሄድኩኝ ክርስቲያን ነህ እንዴ ምናምን አለኝ። አዎ ክርስቲያን ነኝ አልኩት። እንዴ ስምህ መሐመድ ነው እንዴት? አይ ቀደም ከእስልምና የወጣሁበት ምክንያት ነገርኩት። አይልም ቁርአን ላይ እንደዚህ የሚል የለም ማለት ከጋኔንም ከሰዎችም ብዙዎችን ለገሃነም ፈጠር ነው የሚለው የለም ቁርአን ውስጥ እንደዚህ የሚባል ቃል የለም ማለት። ከዛ አነበብኩለት። ሳነብለት አይ ያንተ መረዳት ነው አለኝ። አይ ቃሉን አንብበውና አንተ አስረዳኝ። ከዛ የማያዩበት አይን አላቸው ቀጣዩ ያለው ላይ ያለው የማይሰሙበት ጆሮዎች አሏቸው። ስለዚህ ጆሮአቸው ስለማይሰማ አይናቸው ስለማያይ ስለሚያምፁ ነው ከመፈጠራቸው በፊት ያምጻሉ ወይ በየጠየቁት በቃ አላህ የሻውን ያደርጋል የፈለገውን ያደርጋል ወደሚለው መጣ ማለት። ስለዚህ ሙስሊም ወገኖቻችን ጋር መወያየት የሚከብደው ሐዲሳቸውንም ስለሚክዱ ነው። ፊት ለፊት የለም ቁርአኑንም አይልም እንደዚህ ምናምን የማለት ነገር አላቸው ማለት። ልክ እንደዚህ አይነት ሐሳቦች ሲነሱ እንደው በቃ እስኪ በሁለቱ መሃል ኒውትራል ሆኜ ላዳምጥ ብለህ ታስባለህ አንዳንዴና እሺ የተባለው ሐሳብ መጽሐፍ ቅዱሱ ላይ ቢኖር የመጽሐፍ ቅዱስ ስህተት መሆን ቁርአንን ትክክል ያደርገዋል ወይ? ለምሳሌ ነብዩ መሐመድ አደረገ የተባለው ተግባር መጽሐፍ ቅዱስ ለምን አካል ያድርጎታል ብሎ ክሌም ያመጣል። መጽሐፍ ቅዱስን ኦሬዲ ስህተት ብሎታል። መጽሐፍ ቅዱስ ላይ አካል የሚባል ሰው ያድርጎት ቢሆን እንኳን ይሄኛውን ሐሳብ ትክክል ያደርገዋል ወይ? እንዴት ነው እንደዚህ አይነት ንጽጽር የሚሰጥ? ብዙ ጊዜ ነው የምሰማው። ለምሳሌ የሆነ ሐሳብ ስታነሳ አንተ መጽሐፍ ላይ ዘሌዋውያን እንደዚህ ላይ እንደዚህ ይላል፣ ዘዳግም እንደዚህ ላይ እንደዚህ ይላል፣ የሆነ ነገር ላይ ይላል። እኔ ስለ ሙስሊምና ለማወቅ እስልምና ልጠይቅ ነው የመጣሁት። ስለዚህ እስልምና ላይ ያለኝ ጥያቄ ሲቀርብ እንደ እስልምና ትምህርት ነው ሊመለስልኝ የሚገባው። እኔ ቤት ያለውን ተመሳሳይ ብሎ ያቀረበውን ማነጻጸር አይደለም የምፈልገው አይደለ? መቅረቢያ ነው። ለምሳሌ እኔ አንተን መጥቼ ስለ ክርስትና ብጠይቅ እስልምና ላይም ካልከኝ በጣም በክርስትና ላይ ደክማል ብዬ ነው የማስበው። ምክንያቱም ክርስትና ላይ ቆመ ነው ለክርስትና የሚነሱልን ጥያቄ መመለስ የሚገባ ገብቷል። እና ብዙ ጊዜ ይሄንን ሐሳብ እሰማለሁ። ለምንድን ነው ቀጥታ ስጠይቃቸው ሙስሊም ወንድሞቼ ጋር ስትወይ ስጠይቃቸው አይ ኖ ይሄ ክፍል እንደዚህ አይደለም የተረዳ ወይ እንደዚህ ነው ከማለት ይልቅ ልንገርሃ ዘዳግም እንደዚህ ምዕራፍ እንደዚህ ቁጥር እንደዚህ አንተ ጋም ያለው ብለው ለንጽጽር መልስ ስለሌለው ነው በብቃት ቦታው ወይስ ሰዎቹ በዚህ መንገድ ተከላከሉ ተብለው ተልከው ነው? ኦኬ እንግዲህ የመጀመሪያው ነገር ሙስሊሞች እንዳልኩ ታማኝ ተከታዮች ናቸው። ኡስታዛቸው ያላቸውን ነው የሚከተሉት። በዚህ ሰዓት ሙስሊም ቁርአን ከሚጠቅስ ሐዲስ ከሚጠቅስ ይልቅ ቁርአን መጽሐፍ ቅዱስ መጥቀስ ይቀለዋል። ስለዚህ የጠየቀውን ጥያቄ ከማብራራት ይልቅ ተመሳሳይ ኡስታዙ የነገራቸው ጥቅሶች አሉ እነዛን መጥቀስ ይቀለዋል። ምክንያቱም ዲቴል ያንን ነገር ማብራራት አይችልም። የጠቀስከውን ቁርአን ለማብራራት ሌላ ቁርአን የሚጠቅስበትና የሚያገናኝበት ስልጣን አይኖረው። ራሱን ነው ከስልጣን የሚያወጣው ቁርአንን ያልተረጉመው የሚል እኔ ደግሞ ኡስታዝ አይደለሁም የሚል እኔ አላውቀውም የሚል አለ። ስለዚህ ወደዛ ከመሄድ ይልቅ ኢየሱስ ላይ ያለውን ጥያቄ ሸክም አራግፎ አንተ ላይ ማድረግ ነው የሚፈልገው። ይሄ ደግሞ በስልጣና ደረጃ ነው የሚሰጣቸው። ቶሎ ብላችሁ
እናንተ ቁርአን ስለማታውቁ ስለማትመልሱላችሁ ኡስታዝ ስላልሆናችሁ ቶሎ ብላችሁ ወደ መጽሐፍ ቅዱስ ግቡ ነው የሚባሉት። እና አስገባቸውና ሙስሊሞችን መጽሐፍ ቅዱስ ጥቅስ እንዲጠቅሱ ጠይቃቸዋለሁ። እስኪ ነገሩ ጥያቄያችሁ ላይ የት ላይ ነው? ዘዳግም እዚህ ላይ ዘሌዋውያን ላይ ምናምን ይጠቅስና 4-5 ጥቅስ ይጠቅሳል። እስኪ ከቁርአን አንድ ጥቅስ ጥቀስልኝ ስለው ይጠፋበታል። ለምን? የተቃኙት በዚህ ስለሆነ። ወደ እስልምና ሄዱ የተባሉ ሴቶችና ወንዶች አሉ፣ ሰለምቴ ይባላሉ። እና ይመጡና ጥያቄ አለ ክርስትና ላይ ይላሉ። እኔ እኮ ከክርስትና ወጥቼ ሙስሊም የሆንኩት መጽሐፍ ቅዱስ ላይ እንደዚህ ስለሚል እዚህ ጋር እንደዚህ ስለሚል እዚህ ጋር እንደዚህ ስለሚል ነው ይላል። ኦኬ ይሄ ስህተት ነው እንበል እንውሰድና ወጣችኋል። እስኪ እስልምና የገባህበትን 3 ጥቅስ ንገረኝ። የለም። አላህ አንድ ነው፣ መሐመድ መልእክተኛ ነው። እና አንድ ሆንኩ በጣም ብዙ አንድ አምላክ የሚያመልኩ ብዙ ሰዎች አሉ። ሌላ አካል ካላህ ውጭ አንድ መሆኑ መሐመድ መልእክተኛን የሚለውን አዋጅ ማወጁ ትክክል ያደርገዋል ወይ? የለም። ተከታዩ እንደው ይሄን ያስረዳላኛል ብዬ ያሰብኩትን አንድ ተሞክሮ ንገር። አንድ የሃይስኩል ልጅ 2 ዓመት ሙሉ ሙስሊም ሆኗል። ቤተሰቦቹ አያውቁ። ስለዚህ ተጠራውና ሄድኩ ቤት። እስኪ ሙስሊም የሆንክበት ምክንያት ንገረኝ፣ ከሙስሊም ምን አገኘህ ብዬ ስጠይቀው ያልጠቀሰው የመጽሐፍ ቅዱስ ክፍል የለም። እና ኦኬ ይሄ ሁሉ ስህተት ነው፣ ለምን ኤቲስት አልሆንክም ታዲያ አልኩት። የሰበኩኝ ሙስሊሞች ናቸው። ምን ብለው ሰበኩ? መጽሐፍ ቅዱስ ይጋጫል፣ ኢየሱስ አምላክ አይደለም፣ መጽሐፍ ቅዱስ ላይ ያሉ ሐሳቦች። እስልምና ላይ ምን ገባ? ያው ደስ ይላል። እስልምና አንድ አምላክ ነው የሚያመልከው፣ ብዙ አምላክ አያመልክም ምናምን ሲል አንድ አምላክ የማያመልኩ ሌሎች ነበሩ እኮ ሙስሊሞች ጋር ለማምለክ። ከዛን የጥቅስ መጥቀስ ጀመርኩ። ከሐዲስ ስጠቅስ አላውቀውም፣ ቁርአን ላይ ስጠቅስ አያውቀውም። ስለዚህ ሳታውቅ ነው የገባው። አሁን አንተ ክርስቲያንም ሙስሊምም አይደለም መሆን ያለብህ፣ ማንበብ ነው ያለብህ አልኩ። እና ደነገጠ። እሺ በቃ ምናምን አለ ማለት ነው። ከዛ በኋላ ነው የወጣው ከእስልምና ማለት ነው። ቤተሰቦቹ ጋር ሆነ ትምህርቱን መከታተል ጀመረ ማለት ነው። አየህ ሙስሊሙ ማህበረሰብ እያደረገ ያለው መንገድ ላይ ሰብኮ አይታችኋል። ኢየሱስ አምላክ አይደለም ያለ የሚሰበከው ስለ ኢየሱስ ነው እንጂ ስለ እስልምና ትምህርትም ለነገሩ አንዳንድ ጊዜ ያለው ታሪክ ምንድነው ኦርቶዶክስ ነበርኩኝ ሙስሊም ሆንኩኝ ብላ የምትናገር ሴት ወይም የሚናገር ወንድ ገስት ላይ ገብታ ከዛ ኦርቶዶክስ ነበርሽ እርግጠኛ ነሽ ምን ያህል እንዴ ከልጅነት እስከ እንደዚህ ጊዜ ኦርቶዶክስ ነበርኩኝ እስኪ 5ቱን የቤተ ክርስቲያን ሚስጥራት ንገሪኝ ወይ ነገር ነው ያሰብ ምንም የሚያውቁት ጉዳይ የለም። ዲያቆን ነኝ የሚሉ ለምሳሌ ዲያቆን ነኝ ይልህና ሚዲያ ላይ ወጥቶ ማለት ነው ዲያቆን ነበርኩ ሙስሊም ሆንኩ ይልና ከዛ ስለምን ቢያወራጥ ስለ መጽሐፍ ቅዱስ አለቀ። ስለ መጽሐፍ ቅዱስ የሆነ ክፍሎች እንትን ኦርቶዶክስ ነው ያና ሲላቸው የነበሩትን ነገሮች ይጠቅስና ከዛ ሙስሊም ሆኗል። በቃ ሙስሊም የሆንከው ለምንድን ነው? ምን ላይ ነው የገባ? ከክርስትና የተለየ ትምህርት ያገኘው ምንድነው? ይሄ ምንድነው ብለህ ቁርአንና ሐዲስ እየጠቀስክ ያለ በጣም እሱ። ስለዚህ የእስልምና ትምህርት የተመሰረተው ክርስቲያኖችንና አይሁዶችን በመቃወም ላይ የተመሰረተ እምነት ነው። ራሱን ችሎ ቁርአን ብታነብ በየክፍሉ ብትሄድ አይሁዶችን የሚያነሳ ክርስቲያኖችን የሚያነሳ አይሁዶችን ሲቃወም ክርስቲያኖችን ሲቃወም ነው የምታየው። መጽሐፉ ራሱ ማለት ነው የተመሰረተው ክርስቲያኖችና አይሁዶችን መቃወም ላይ። ስለዚህ ሙስሊሙ ማህበረሰብ የዛ ነጸብራቅ ነው። ስለዚህ ሲመጣ ክርስትናን ተቃውሞ ከዛ ክርስትና ላይ ተሳስተዋል ክርስትና ስትል ሙስሊሙን ይላል። እስኪ ቀለል ያሉ ደግሞ አንድ ጥያቄዎች ላንሳ። አሁን ለምሳሌ ብዙ ጊዜ ሙስሊሞች በክርስቲያኖች ይከፋሉ። ከዛ ተከፍተው መከፋታቸውን በቪዲዮ ያሳያሉና አንዳንዶቹ አይገቡኝም ማለት እንዴት በዚህ ሊከፉ ይችላሉ ላሉ። ለምሳሌ ብዙ ጊዜ አለባበስ የሃይማኖት ሳይሆን የብሔረሰብ። ለምሳሌ ሐረር አካባቢ ብትሄድ የሐረር አካባቢ አለባበስ አለ፣ አረብ ሀገር ብትሄድ የአረቦች አለባበስ አለ። እና ይሄንንም ከሃይማኖቱ ጋር ቀላቅሎ አንድ